ይሰማችኋል? ክላክሱ በደንብ ይሰማል። እኔ ደስ ብሎኛል። ምንም አልልም። በቃ በጣም ደስ ብሎኛል። እኔ እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈልኝ በደም የተገዛ ዋጋ አለኝ። መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። ያው መልካም ስራ ማብራሪያ አያስፈልግም። ለመልካምነት ዋጋ ከእግዚአብሔር ነው የምናገኘው። ለዚህ ደግሞ ምሳሌ ወንድማችን አዶናይ ነው። እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ለአስርት ዓመታት በዝማሬው አጽናንቶናል። በዜማዎቹ ተስፋን ዘርቷል። በቃላቶቹም ወደ ፈጣሪ እንድንቀርብ በታማኝነት አገልግሏል። ዘማሪ ገብረ ዮሐንስ ገብረ ጻዲቅ የብዙዎች የክፉ ቀን ደራሽ፣ በቤተ ክርስቲያን አውድ ውስጥ ድምፁን ሳይቆጥብ የኖረ ድንቅ ባለውለታ ነው። ብዙ ጊዜ እንዲህ ያሉ የእምነት አርበኞች አገልግሎታቸው በመንፈሳዊው ዓለም ቢመዘገብም በምድራዊ ሕይወታቸው ግን ታታሪነታቸውን የሚመጥን ዕውቅና ሲሰጣቸው አናይም። ዛሬ ግን ታሪኩ ተቀይሯል። የታማኝነት ዋጋ፣ የጽናትም ውጤት በአደባባይ ታይቷል። ከጥቂት ሳምንታት በፊት በቲክቶክ መንደር የ1 ሚሊዮን ተከታዮች ዘመቻ ተብሎ የተጀመረው ያ ታላቅ ፈተና ዛሬ ለዘማሪው አዲስ ምዕራፍ ከፍቷል። ቃል መታመን ነው የሚለው እስማኤል ዴንታል ክሊኒክ ለአገልግሎቱ መታሰቢያ የሚሆን ዘመናዊ መኪና ለዘማሪ ገብረ ዮሐንስ በትላንትናው ምሽት አስረክቧል። የዘማሪው የዘመናት ድካም በቲክቶከሩ አዶናይ ብርቱ ጥረትና በኢትዮጵያውያን አንድነት ታጅቦ ትላንት እንዴት ወደ ደስታ ተቀየረ! መላው ማህበራዊ ሚዲያ በበጎነት የተረባረበበት ድንቅ ዘመቻ በታላቅ ደስታ ተጠናቋል። የሽልማት ስነ ስርዓቱም እጅግ ደስ የሚያሰኝ ነበረ። በሽልማት ስነ ስርዓቱ ላይም ዘማሪው እግዚአብሔር ታላቅ ነው የሚለውን መልእክት አስተላልፏል። እስኪ ይሰማችኋል? ክላክሱ በደንብ ይሰማል። ኦ ማይ ጉድነስ በጣም ነው ደስ የሚለው። ክብር ለእርሱ ይሁን። አሜን። ዘማሪ ገብረ ዮሐንስን እንኳን ደስ አለህ ለማለትም እንወዳለን። በትላንትናው ዕለት ቃል በተግባር የታየበት የታታሪው አዶናይ ጥረት ፍሬ ያፈራበትና እስማኤል ዴንታል ክሊኒክ የገባውን ቃል የጠበቀበት ታላቅ ቀን ነው። ለበጎነት እንተባበር በሚል መሪ ቃል በአጭር ጊዜ ውስጥ የተመዘገበው ያ አስገራሚ ድል ዛሬ በዘማሪው እጅ ላይ ባለው የመኪና ቁልፍ ተደምድሟል። ማህበራዊ ሚዲያ ለበጎ ዓላማ ሲውል ያለውን ትልቅ አቅም ያየንበት ደማቅ ስነ ስርዓትን እንድትከታተሉ በአክብሮት እንጋብዛለን። ሰላም ሰላም፣ እንደምን አላችሁ? እስኪ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል። ከማን ጭብጨባ ጭብጨባ፣ ሞ ኤነርጂ ኤነርጂ ኤነርጂ። ዛሬ እዚህ ከመሃላችሁ ስለተገኘው በጣም በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሃላችን ተገኝቷል። የደስታው ቀን ነው፣ የእኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት ዕቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ብዙ ብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላቸው ሰዎች አሉ።
ገና ታሪክ እንሰራለን። አንድ ጥያቄ መጠየቅ ስለምፈልግ ነው። ከዚህ በፊት 2 የኪነ ጥበብ ባለሙያዎች ጋሽ ሰሌም መጥተዋል አይቻለሁኝ። አጋጣሚ ሱራፌል ነው መካከላችን ላይ የሌለው እና እነሱን ሶሻል ሚዲያ ላይ ቪዲዮቸው ሲዘዋወር ነበረ። ያንን በማየትም በራስ ቅንነትም ተነሳስተ ነው ያንን ነገር ያደረከውና የዘማሪ ገብረ ዮሐንስን ደግሞ እንዴት አሰብከው? እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንኪዩ። ስለሆነው ነገር ሁሉ እግዚአብሔርን አመሰግናለሁ። ወንድማችን ዘማሪ እግዚአብሔር እንኳን ረዳ፣ ደስታችን የኛም ደስታ ነው። እንኳን ደስ አለህ ለማለት እወዳለሁ። ወንድሜ አዶናይ እግዚአብሔር ረጅም እድሜ ጤና ይስጥህ። ይህንን ውድ ስጦታ ያዘጋጃችሁ እናንተም እግዚአብሔር ይስጣችሁ። ለእኔ ደግሞ ስጸልዩ ለቆያችሁ እግዚአብሔር የጸሎታችሁን ምላሽ ሰምቶ ዳግም እንድቆም እድልና ጊዜ ስለሰጠኝ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ አንተም በዚህ መልካም ስራ ውስጥ አለህበት። የብዙዎች ህይወት ከእግዚአብሔር በታች በአንተ መልካም ፍቃድና እርዳታ ከሌሎች መልካም ስራ ከሚሰሩ ወገኖቻችን ጋር በመሆን ብዙ ስራ ስትሰራ አይተናልና አዶናይ ደግሞ በሌላኛው ደግሞ በዚህ ዘርፍ እየሰራ ነው። ስለዚህ ስለ ዛሬው ዕለት ጥቂት እንድትለኝ ፈልጌ ነው። ስለ መልካም ስራ፣ ስለ በጎነት። ያው መልካም ስራ ማብራሪያ አያስፈልግም። የመልካምነት ዋጋ ከእግዚአብሔር ነው የምናገኘው። ለዚህ ደግሞ ምሳሌ ወንድማችን አዶናይ ነው። ደከመኝ ሰለቸኝ ሳይል ጊዜውን፣ ጉልበቱን፣ ራሱን አሳልፎ በመስጣት ለሌሎች መኖሩን አስተምሯል። እኔ የምንሰራውና ነው እኔ ገና ከና አዶናይ ነው የሚማረው። ብዙ በጎ ልቦች አሉ። መልካም የምትሰሩ ሁሉ እግዚአብሔር ልቡን ጨምሮ ይስጣችሁ። እሺ፣ የመኪናው ቁልፍ በጣም ለምንወደው ለምናከብረው፣ ቀደም ሲልም ስናነሳ እንደነበረው በመዝሙሮቹ ለተጽናና ነው ለአበረታን ዘማሪ ገብረ ዮሐንስ እንዴት አመሻችሁ? እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። አባቴ አምላኬ ጌታዬ ፈጣሪ ይሄ እያደረክ ያለው አንተ እንደሆንክ አውቃለሁ። ስለዚህ በጎነትህ በእውነት በሰው ፊት እንዳመሰግን ይሄን አጋጣሚ ስለሰጠኸኝ አመሰግንሃለሁ። ክብር ለአንተ ይሁን፣ ክብር ለአንተ ይሁን። የሰውን ድካም የማትረሳ እናገለግላለን ብለን እንደ ሰው እናወራለን። ነገር ግን ምንም ፍሬ ሳይኖረን አንተ ግን ጥቂቷን እየባረክ በሰው ዘንድ እንዲህ ክብር የምታሰጥ የማመልክህ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ስም ይመስገን። እንኳን ደስ አለን። ተባረኩ፣ ብሩኩኑ። ሰላምዬ በጣም ወድሻለሁ፣ ክብር ይስጥልኝ። አዲ በጣም ተባረክ፣ ብሩኩን ተባረክ፣ ብሩኩን። ብዙ አላበዛባችሁም፣ ትንሽ ባረዝምም አትፈርዱብኝም። ዛሬ ከሰርግ በላይ ስለሆነ ትንሽ እንድትሰሙ ይፈልጋለሁ።
ይህ ሁሉ ክብር የእግዚአብሔር ይሁን፣ ለእግዚአብሔርም ይሁን። በእውነት ያው አንዳንድ ተናጋሪዎች ልንሆን እንችላለን። ነገር ግን በእንደዚህ ወሳኝና ከባድ ሰዓት ግን አንደበታችን ላይ ፈታ ቢችል የምትረዱ ይመስለኛል። እንግዲህ ቀደም ሲል እህታችን ምህረት ስትናገር እንደነበረ ገብረ ዮሐንስ ለማግኘት እንዲሁ የመጣ ነገር አይደለም። እንደ ሰውኛው ውጣ ውረድ ነበር። አዎ፣ እግዚአብሔር ግን ደግ ነው። እግዚአብሔር ግን ትላንትን አይቶ ነገን ደግሞ የሚሻል ነገር ጌታ ስለሆነ ይህን አድርጓል። አሁንም በድጋሚ ክብር ለእርሱ ይሁን። እኔ ከዚህ በላይ ብዙ ነገር አልችልም። ነገር ግን ደግሞ እግዚአብሔር የሚገለገለው በበጎ ሰዎች እንደሆነ ስለማቅ ልጃችንን አዶናይን እግዚአብሔር አምላክ በጥበብ በሞገስ ገና አሳድጎት መሻቱን ሁሉ ከኃጢአት በቀር እንዲፈጽምለት ከልቤ እመኛለሁ። የስማይል ስፔሻል ክሊኒክ ስፔሻሊ ሰላሜና ወዳጅ አንዱዓለምና መሰል አጠቃላይ በዚህ ድርጅት ላይ ያላችሁ ሁሉ ተባረኩ። እኔ ግን የማውቀው ከፊት ሰላምና አንዱዓለም ስላወቅኩ ነው። እናንተንም ይህንን በጎ ነገር እንድታስቡ በልባችሁ፣ ለዚያውም ከኔ በላይ ብዙ ያደረጉ ሰዎች ይኖራሉ። እነሱ መሸለም ሲገባቸው እግዚአብሔር በእናንተ በኩል ይህንን በረከት እንዳገኝ ስለሰራባችሁ ስሙ የተመሰገነ ይሁን። ሰው ግን ምስጋና ስለሚገባው ሰላምዬ ቤትሽ ይባረክ። የተጀመረውን ቅድም ያልሽውን ወደ ሆስፒታል አቅም ደርሶ ደግሞ ከዚህ የባሰ በጎ ነገር እንድትሰሪ ልብሽንም ያንቃ፣ እጅሽንም ይፍታ፣ ቤትሽንም ይባርክ። በድጋሚ አዶኔ ወድሃለሁ። በጣም ክብር ይሰማኛል ይሄን የመሰለ ወንድም ስለሰጠኝ። በተረፈ ጊዜ አልወስድባችሁም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ደግሞ ተስፋ የሚደረግ ብቻ ሳይሆን የሚታመን አምላክ ስለሆነ በውጣ ውረድ የምትፈተኑ ሰዎች ካላችሁ ከእኔ ሕይወት ትማራላችሁ። እኔ መኪናው አይደንቀኝም ብዬ ላቃልል አይደለም። ነገር ግን እኔ የተከፈለልኝ በደም የተገዛ ዋጋ አለኝ። ከዚያ ባሻገር ግን እግዚአብሔር ምን አደረገ? ልጄ ገብረ ዮሐንስ አዎ በሰማይ ቤት ስፍራ እንዳለ ቢታወቅም እስከምትጠራ ድረስ ደግሞ በዚች ተሽከርከርና ከአንዱ ስፍራ ወደ አንዱ ስፍራ እንድታገለግል ሰጠው ብሎ እግዚአብሔር በእነዚህ በጎ ሰዎች አደረገ። በድጋሚ ስማይል ስፔሻሊቲ ክሊኒክን እንደታሰበው ወደ ሆስፒታልና ወደ ሌላም አይነት ተቋም አድጎ በጎ ነገርን መስራት እድሜ ልካቸው እንዲሰሩ ያድርጋቸው። ወንድማችን ደግሞ እንደዚሁ ቲክታከርን ከብዙ ሰዎች አንጻር እዚህ ገባ የሚባል አልነበረም። ነገር ግን በዚች አጭር ጊዜ ለበጎ ስራ እያዋለ ስላለ እርሱም መሻቱን እንዲፈጽምለት ቀደም ሲልም ሹከሌ ጉዳይ አለ። አሁን ዛሬ ብቻውን ነው። እግዚአብሔር ሁለት እንዲያደርገው ፈቃድ ይሁን። ስለ ሁሉም ደስ ብሎኛል። ተባረኩ። ስላዳመጣችሁኝ አመሰግናለሁ። ምናልባት ቅድም ስመጣ ጥቂት ቤተሰቦች ነበሩ። በሆነ እክል ወደዚህ አልመጡም። አንድ ወንድሜ በሙያ የሚመስለኝ ቤተ እግዚአብሔር የሚያገለግል ሰው ስም አልጠቅስም ከኔ ጋር ይገኛል። አክብሮኝ መጥቶ አሲስት እያደረገኝ ከኔ ጋራ በክብር ከኔ ጋር መጥቷል። አንተም ተባረክ። በተረፈ ስለሆነው ሁሉ ክብር ለእግዚአብሔር ይሁን። ሀገራችን ኢትዮጵያን በጎ ሰዎችን አብዝቶ ክፉ ነገር ከኛ አርቆ መስጠትን የሚችል ትውልድ ያብዛልን። ስለ ሁሉም ነገር የተመሰገነ ይሁን። የስማይል ስፔሻሊቲ ክሊኒክን ተቋም ያስፋልን። የወንድማችን የአዶኒን ደግሞ ሕይወት አስፍቶ በሚያስፈልገው መጠን ይጎብኝልን። ስለነበረ ምሽት በጣም ነው ደስ ያለኝ። እስኪ ክብር ለእግዚአብሔር ስጡ እባካችሁ። ቅድም ብያለሁ ብዬ ነበር ድገሚ ካላችሁኝ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም አድርጌ አይደለም። ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም አለ መመረቅ። ይሄ መታደል ነውና እኔ ደስ ብሎኛል። ምንም አልልም። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ አመሰግናለሁ። እሺ ትንሽ ስለ ሰላም ነግራችሁ እፈልጋለሁ።
ስለ ስማይል ስፔሻሊቲ ደንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦልሬዲ ለመግዛት ወስናለች። ለምን? ልቧ ለየት ያለ ልብ ነው ያላት። እንደዚህ አይነት ደጋግ ካምፓኒዎች ደግሞ ሰፖርት ማድረግ አለብን። ስለዚህ ሰላምዬ ቴንክ ዩ ሶ ማች ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎች እንሰራለን ብዬ አስባለሁ። አንድ ትንሽ የዘነጋሁት ነገር ቢኖር ያው ቅድም እንዳልኳችሁ ደስተኛ የሆነ ሰው በተለይ በእንደዚህ አይነት ሰፋ ያለ ስጦታ የተጎበኘ ሰው ይናገራል ብላችሁ ስለማትገምቱ ያንን ሀሳብ ትንሽ ሻልስ ላይ ነው የምናገር ያለሁት። ቻሌንጁን በተመለከተ በእውነት አንደኛ የእግዚአብሔር ሀሳብ ነው፣ የእግዚአብሔር እጅ አለበት። ነገር ግን ደግሞ ቅድም እንዳልኳችሁ እግዚአብሔር የሚሰራው በሰዎች እጅ አእምሮና አጠቃላይ በሰው ነውና በእምነት የሚመስሉን ብቻም ሳይሆን በእምነት የማይመስሉን በተለምዶ በኢትዮጵያ ኦርቶዶክስ አማኝ ዘንድ ያልሆኑ ሰዎች ሳይቀር ይህን ቻሌንጅ ተቀላቅለው በእውነት በሰውነት በጣም ኩራት የሚሰማ አንዱ እሱ ነው። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉን ለማይመስሉን ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይህችን ምስጋና ሳላቀርብ በወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሀሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ባላችሁ ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ እባካችሁ አምላካችን በደንብ አመስግኑት። እስኪ ይሰማችኋል? ክላክሱ ይሰማል? ኦ ማይ ጉድነስ በጣም ነው ደስ የሚለው። ክብር ለእርሱ ይሁን። አሜን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ